ኦኬ ኦርቶዶክሳውያን ካላችሁ እስቲ ግቡ። እስቲ ወዴት እንጸልይ? እኔ አንድ እንትን እኮ አንብቤ ነው ዛሬ ነው ያየሁት፣ እውነት ለመናገር ማለት ነው። ከዚህ ፊትም አላውቀውም እና ስለገረመኝ ይኸውና ይሄ የታወቀው አርጋኖ የእመቤታችን ምስጋና በአማርኛ 1988 ዓመተ ምህረት ከ166 እስከ 167 አሳታሚ ማህበረ ቅዱሳን ነው። እንደገና ደግሞ አጋኖ የእመቤታችን ምስጋና በአማርኛ ይሄው መጽሐፍ 2007 ላይ ከ174 እስከ 175 ባለው ላይ ያለ የእመቤታችን ቅድስት ድንግል ማርያም የምስጋና በሚያቀርብ ነው እና ምን ይላል እዚህ ላይ? አንቺ ግን ከሞት ባርነት አዳንሽኝ ይላል። የአብ በኩር ልጁ ከአንቺ ስጋ በመልበሱ ነው። አሁንስ ወደ ማን እጸልያለሁ? ወደ ማንስ እማልዳለሁ? ወደ ማንስ እማልላለሁ? ለሰው ልጆች ሁሉ የጸሎታቸው መውጫ መውረጃ መሰላል ወደምትሆን ወደ አንቺ በቀር ይላል። እና በተለይ ሁለት ነገር ነው እዚህ ላይ ማየት ግራ የገባኝ። አንደኛ አንቺ ግን ከሞት ባርነት አዳንሽኝ ይላል። ከሞት ባርነት ያዳነች ቅድስት ድንግል ማርያም ናት ወይ? ወይስ ዕብራውያን ምዕራፍ 2 ላይ ያለው በሞት ፍርሃት ተይዘው የነበሩትን ነፃ ያወጣ ክርስቶስ ነው የሚለው ነው። ሁለተኛው ደግሞ ወደ ማን ነው የምጸልየው የሚለው እና ከአንቺ ወደ አንቺ ከመጸለይ በስተቀር ወዴት እጸልያለሁ ይላል። ይሄ በጣም ትክክል አይደለም። ምክንያቱም በመዝሙር 65 ላይ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣለው የሚለውና ጸሎትን የሚሰማ እግዚአብሔር ሆኖ ሳለ ይሄ በቀጥታ ከመጽሐፍ ቅዱስ ጋር የሚጋጭ አይደለም ወይ? እና ኦርቶዶክሳውያን ይህንን በምን አይነት መልኩ ነው የምትፈቱት? ሊቃውንቶች ምን ብለው ነው የሚፈቱት የሚለውን ግቡና እስቲ ደግሞ አብረን እንደ ቤተሰብ እናውራ። ይህ እንግዲህ ሪዞርቱ ነው እና ፏፈሽ እያለ ነው በሪዞርታችን ላይ ሙሌ አለ ጋቤ አለ እና እንግዲህ እንቀጥላለን ማለት ነው። ዳሚሻ አሁን አማንሻ ማለቴ መቀጠል ትችላለህ በዚህ ሁኔታ። ሙሌና ጋቤ ግን ከእሱ ከመጀመሩ በፊት ሰላም በሉ። አስቲ እንዴት ናችሁ? ቃል እንዴት ነው ወንድምዬ? ሰላም ነው? ሰላም ሁሉ መልካም፣ ሁሉ መልካም። ያ እንግዲህ ደርሱብን እንዳልቻላችሁ ዓለም እያወራ ስለሆነ በኋላ እናወራለን። ለማን ዋንጫው የኛ ነው ለማለት ያለው አጋፔ አስቼ ድምጼ ይሰማል? ሰላም ብያለሁ። ከላይም ከታችም ያላችሁ ይሰማል። ተባረክልን ወንድማችን። ላክልኝ እንዴ እንትኑ በዚህኛው ላይ ስለ ዋንጫው በኋላ እናወራለን። እሺ ለኮስ ላድርግ ብዬ ነው። አማን ሄድበት እስቲ። እስካሁን እንግዲህ ቃልዬ ብቻውን እንትን ሲል ነበር። በዚህ አቅጣጫ ምን ትላለህ? በተለይ ደግሞ በብሉይ ኪዳን ባለው በጥላው እንግዲህ በእስራኤል በነቢያትም ቢሆን በካህናት በነገስታቱም ቢሆን ችግር ሲገጥማቸው ከዚህ በፊት ወደ ነበሩት ጻድቃን ሲጮሁ አናይም። ለምሳሌ ሙሴ ተቸግሯል፣ ወደ አብርሃም ወይም ወደ ያዕቆብ አልጸለየም። ዳዊት ተቸግሯል፣ ወደ ሙሴ አልጸለየም። ሌሎችም ማለት ነው። ባህሉ አይደለም፣ በቃ አላየነውም እዛ ውስጥ ማለት ነው። ወደ እግዚአብሔር ነው ሲሰዱ ምናየው። ኦኬ እሺ፣ ወደ አዲስ ኪዳን እንምጣና ደግሞ በነቢያትና በሐዋርያት ትምህርት ላይ ተመስርተዋል በሚለው ቃል መሰረት በሐዋርያት ውስጥ በዛን ጊዜ እንግዲህ ወይ 40 ዓመት ወይ 60 ዓመት በሞላው በዛ በቸርች እስከ 100 ዓመት ባለው ጊዜ ውስጥ እንኳን የሐዋርያት ስራ ላይ በዛ በችግር ውስጥ በሚያልፉበት ጊዜ ወደ እግዚአብሔር ጸሎት ይደረግ ነበር የሚለው እንጂ የምናነበው ወይ ወደ እስጢፋኖስም አልተጸለየም፣ ወደ ተሰዋው ወደ ያዕቆብም አልተጸለየም እና
ብታውስ ምንም ባልታይበት ሁኔታ ትምህርትስ መመስረት ይቻላል ወይ አባቶችም እንኳን ቢናገሩ የሚለውን ያነሳን ነበር። ራማንሻ እስቲ ሄድበት። ያ አንድ አይ ቲንክ አጋፔ እያለ የነበረው እሱን ነው መሰለኝ። የሆነ ቪዲዮ አይቼ ነበር የሆነ ሳለ በተከታታይ እነዛ ሁለቱ ልጆች እየመጡ ቪዲዮ የሚሰሩ ልጆች ነበሩ አይደል? እነሱም የመጡ ሰሞን ደግሞ የመጣ አንድ ሌላ ሰው ነበረ ተመሳሳይ ነገር ሲያወራ ነበረ። በቤተ ክርስቲያናችን የትኛውም ጸሎት አለ የትኛውም ጸሎት በድንግል ማርያም በኩል ካልሆነ ወደ እግዚአብሔር የሚያርግ የለም ሲል የነበረበት ማለት ነው። አስታውስከው አጋፔ? አለ የትኛው ምንም ዛሬ ብትፍጨረጨሩ በማርያም በኩል ካልሆነ አልፍም አይነት ነገር ሲናገር ነበርና በጣም አደገኛ ከልቲክ የሆነ ትምህርት ነው የሚባል ነገር ስለሌለ እንደዛ ቀጥታ የክርስቶስን ቦታ ነው እየተካችው ማርያምን ያስገቧት ብለን ነው ኦብጀክት የምናደርገው። አንደኛ ወደ ጸጋው ዙፋን ፊት በእምነት ቅረቡ ሲባል አይ አንቀርብም፣ እናትን መጀመሪያ እናማክራት። አዚፍ የሆነ ሴክሬታሪ ምናምን ነው መሰለኝ የሚያስቡት። አሁን ይሄ ሞደርን ወርልድ ላይ ዋናው እንትን ቦሱ ጋር ሳገባ በፊት ሴክሬታሪዋን ታናግራለህ አይደል? እና ቀጠሮ አለዎት ትላለች ቢሮ ስትሄድ። ቀጠሮ አለዎት? አዎ አለኝ። መቼ ተያዘ ነው? ስልክ ትደውልና እንትና መጥቷል ይግባ ትላለች። ከዛ አዎ ይግባ እሱ ሰዓት ነው ምናምን ይባላል። እና እሱ ነው ኢንፍሉዌንስ ያደረጋቸው እንዳትል፣ እሱ ራሱ አሁን የመጣ ነው የቢሮ አደረጃጀት ምናምን ከመጣ በኋላ ነው። ግን በዛ ሜንታሊቲ ነው የሚያስቡት ነው። ዞሮ ቀጥታ ቦሱ ጋር አይገባም፣ ጸሐፊዋን ማናገር አለብን ነው። መጽሐፍ ቅዱስ ላይ ፕሬዚደንት የለውም። የመጀመሪያው ምንም እኮ እነሱ ቢኖሩ ነው ሞር ለመከራከር የሚመቸው። እስቲ ና ግባ፣ አጥናው ግባ። እናንተ ብትኖሩ ነው የሚመቸን እኮ ለማውራት። ላስገባል ከዚህ ጋር አታወራም፣ ግን ላስገባል። እኔ ችግር የለውም። ፖይንቷን ካላወራ እንዴት እንደማድረግ እኔ ነኝ የማውቀው። ችግር የለውም። ነጥቧን ብቻ ነው የምናወራው። እኔም እኮ ተስቧል። እሺ ግባ፣ አጥናው። እየገባ አይደለም፣ ታስጠናናለህ በዛው። እና የሆነ ኤሌመንታሪ ነገር ነውና ኢማጂን ኤሌመንታሪ የሆኑ ነገሮችን ዲፋይን ስታደርጉ የሆነ ስታብራሩ አይነት ፊሊንግ ነው የሚሰማኝ። ያው እንደዚህ አይነት ኢሹዎች ላይ ስና የለም እኮ በቃ መጽሐፍ ቅዱሳዊ አይደለም ነው ብሎ አምነውታል እነሱ። እና ከዛ እሱን መጽሐፍ ቅዱሳዊ እናርገው ሲባል የለም መጽሐፍ ቅዱስ ላይ። ስለዚህ ምን ነው ሪፈር እያደረግን የምናወራው? ምን ፖይንት ላይ ቆመን ነው የምናወራው ነው? ኤኒዌይስ መጽሐፍ ቅዱስ ላይ የለም። የመጽሐፍ ቅዱስ ጸሐፊያን በተለይም እንደዚህ አይነት ነገር እንደው በደንብ ማውራት የነበረበት ተብሎ የሚታመነው ዮሐንስ ነው። ባይዞ ዮሐንስ ወደዛ ያ ደቀ መዝሙር ነው ወደ ቤቱ የወሰዳት ስለሚል እሷ ጋር ነው የኖረው። ደቀ መዛሙርትም ነበሩ። ስለዚህ ብዙ ነገር አይቶ ሊሆን ይችላል። ያው መታ እንትን ስትሰጥ ምንድነው ኪዳን ሲሰጣት ጎልጎታ ነበረች ምናምን። ኧረ ወየው ከዮሐንስ በላይ ሊጽፍ የሚገባ የለም አይደለ? እንደዚህ አይነት እሾችን ማን ያውራ የነበረ ማን ያርዳ የቀበረ እኔ እያለሁ እናንተ ይሄን ሁሉ ታወራላችሁ? ቆይ እኔ ልንገራችሁ ማለት የሚገባው ዮሐንስ ነው። ዮሐንስን ደግሞ ስናየው ትንፍሽ አይልም። አምሶ ሶሪ በጣም ነው እንትን የሚለው። ሌሎቻችሁ እንደዛ አየር ላይ እየተንሳፈፋችሁና እየተንሰፋሰፋችሁ ነገሩን ለምትከታተሉ ሰዎች የሚደብራችሁን ነገር ነው ማውራው። ውሻ የሚለው ቃል ከውሾች ተጠበቁ ውሾች ምናምን ውሻ የሚለው ቃል አይ ቲንክ ውሻ ነው ያለው የሚለው ቃል ኢዝ ሞር በፐርሰንት ይበልጣል ማርያም የሚለው ቃል ከገባው ይልቅ። እንዲደብራችሁ ነው ዝም ያልኩት።
የሆነ ወፍ የሚለው ቃል የገባው ማርያም ከሚለው ይበልጣል። አራቴ ነው አራቴ ወር ሶስቴ እንደዛ ሳምቲንግ ነው የገባው ቀጥታ የጌታ እናት ማርያምን በተመለከተ ማለት ነው። መጽሐፍ ቅዱስ እንትን አላረገውም። ያንን ይሄ ኦብጀክት ኦፍ ኮንሰንትሬሽን አለ አይደለ? በቃ የሆነ ሐሳቡ የሚያጠነጥንበት እንትን አድርጎ አላመጣትም። ሲያመጣ አላመጣትም። በተለይ ማምጣት የነበረበት ደግሞ ዮሐንስ ነው፣ አብሮ እንደኖረ ሰው ማለት ነው። እንደው የቤተሰብ ጉዳይ ነው ምናምን ብሎ መክተት ይችል ነበረ። እንዴ አውቃታለሁ እኮ ነው ምናምን ህዳር 21 ነው ምናምን ቃል ኪዳን ሲሰጣት ምናምን መታ ለኔ ነግራኝ ነበር። ልጄ ቃል ኪዳን ሰጠኝ እያለች ምናምን መጻፍ ይችል ነበረ፣ ግን የለም። እና አፍቅሮተ ማርያም ያናወዛቸው ሰዎች አራውንድ 4th ሴንቸሪ ላይ በጣም በልኪ ነገር ጽፈዋል ማለት ነው። እንደነ ኤፍሬም ሶራዊ አይነት እነሱ ናቸው በጣም ማርያም የሆነውን ነገር ያስቀመጠው ማለት ነው። የለም ነው አናገኝም። ስለዚህ ያው ድከሙ ቢለን ነው ከነሱ እኩል እያወራን የት አለ እዚህ ጋር እያልን የምናወራው እንጂ ጭራሹን የሌሉ ነገሮችን ነው እያወራን ያለ ነው። ኤርሊ ቸርች ፋዘርስ በተለይም አፖስቶሊክ ፋዘርስ ላይ አሁን የምናየውን አይነት ቶን አናይም። ማርያም ላይ አናይም። ሪያኔስ ጋር ስንመጣ ሪካፕቹሌሽን ላይ የሆኑ ቦታዎች ላይ ይጠቀመዋል፣ ደጋግሞ ይጠቀመው። አንድ ቪዲዮ ለሰራ እያሰብኩ ነበር። ኦፍ ቶፒክ ነው። ቆይ ባይዘ በትልቁ አድርገኝ። ቆይ ያሲ ሌሊ እንደዛ አላልኩም። እናንተ በምትሰጡት ልክ አልተቀመጠም እያልኩ ነው ያለሁት እንጂ የጌታዬን እናት ማርያምንማ እንዴት እንደዛ እላለሁ አልልም። አይ ቲንክ ስክሪንሾት አድርጌዋለሁ እና ለሚሾው እችን ጽሁፍ ዘማርያም ነው እንትን ያለው የለቀቃትና ቆርጦ ነው የለቀቃት። ከዛ እኔ ሙሉውን ገብቼ ቼክ ሳደርገው እሱን ስላፕ የሚያደርግ ነው፣ በጥፊ የሚመታ አይነት ቦታ ነው ይዞ የመጣው። የኤሪያንስ ጽሁፍ ነው የኛው እና ሪካፕቹሌሽን እየሰራ ነው ያለው። ሪካፕቹሌሽን ማለት ነው እየሰራ ነው ያለው እና በአዳምና በኢየሱስ ከዛ በማርያምና በሔዋን እና ምን የሚል ነገር ሊያመጣ ይሄንን ክፍል እንዳመጣ ቀድሜ ልንገራችሁ። ቆይ ያው ኦልሬዲ የሌሉ ነገሮችን ስለሆነ እያወራን ያለ ነው። አንዴ ቆይቷል ካሜራው። እሺ የሌሉ ነገሮችን ስለሆነ እያወራን ያለ ነው። ይቅርታ ማንሻ የኢራኔስንም አንድ ጽሁፍ ታነባለ ስለ ማርያም ያለው። እሺ እና ዘማርያም ምንድነው ያለው? እንትን የሚለው መዝሙር ፕሮቴስታንቶች ይተቻሉ። ዋስጠበቃይነ ተክልየነ ነፍሴ የሚለው አድካሚ ነው ለሱ ልጅ መልስ መመለስ። የሆነ በእንትን ቢሆን ጥሩ ነበር፣ በእነዚህ ቶፒኮች ላይ በዲቤት መልክ ቢሆን ደህና ጨዋ አድርጎ ለመላክ ይመች ነበረ። ግን በቃ ይዞ ይመጣል የሚመሳሰሉ ቃላትን ፈልጎ ከአውዳቸው ውጪ። የእንትን ሰዎች ለእኔ ረዳቶቼ ናችሁ የሚል ክፍል አምጥቷል ከብሉይ ኪዳን ላይ። ይኸው ሰዎች እኮ ረዳት ተብለዋል። አያችሁ፣ ረዳት ተብለዋል። ምን ትለዋለህ? ይህን ነው እኔ እንትን ቪዲዮ አውርጄ ይዣለሁና የሆነ ለመስራት ሞራሌን ነው ማጣው። የሆነ ዲል እዘጋጅና እንድጨክኝ እንትኖቹ በጣም ሪዝኒንጎቹ ያስቃሉ ምናምን። ተመሳሳይ ቃላት እርግጠኛ ነኝ እንትን ባይብል ሰርች ላይ ነው ይገባና ቃላቱን ሰርች ያደርጋል፣ ፌች አድርጎ ያመጣለታል። ማይገናኘውንም ይኸው እንትን ተብሏል ይላል እና ተክልዬ ዋስጠበቃ ነው ለነፍሳችን። እንደውም እሱ ነው የገረማችሁ። ይኸው ኢራኔስ ምን አለ? ማርያም ጠበቃ ናት ለሔዋን ብሏል። በጣም ብዙ ስህተቶችን ማውጣት ይቻላል ባይዞ እና የቱን ነው እሱ የፈለገው መሰላችሁ? ከታች በቁጥር ላስቀምጥላችሁ። ቆይ ከታች ወደ ላይ ስትሄዱ የመጨረሻው መስመር ያዙና 1 2 3 4 5 6 7 8 ያ አረንጓዴውን ካሰመርኩት በታች በኩል ማለት ነው። ከአረንጓዴው በታች ያለው
in order that the Virgin Mary might become a patroness or advocate of the Virgin Eve ይላል ማለት ነው። ማርያ እንትና ራሱ ድንግል ብሎ ነው የሚጠራው ማናት ሔዋንን እና ድንግሏ ሔዋንን ለእሷ ጠበቃ እንድትሆን ኦር ፓትሮኒ እንድትሆን ሆነች ነው እንጂ የሚለው ሆነች and thus as the human race fell into the bondage of death by means of virgin በድንግሏ ምክንያት የሰው ልጅ ወደ ኃጢአት እንደወደቀው so is to rescued by a virgin በድንግሏ በኩል ደግሞ እንዲተርፍ virginal disobedience having been balanced in the opposite scale by virginal obedience የሳተችው ድንግሏ ያበላሸችው ያው በድንግሏ መታዘዝ ባላንስ እንዲሆን እንዲስተካከል እያለ ሄዳል። እቺን ቦታ ነው የፈለገው እሱ ፓትሮኒስን አድቮኬትም ይኸው አሁን ከዚህ ክፍል ላይ ኢሚዲየት መልስ መስጠት ይቻላል። በቃ አንዷ ለአንዷ ተብሎ ነው የተቀመጠው። ሔዋን ለድንግሏ ሔዋን ድንግሏ ማርያም የሆነ ዋን ቱ ዋን ፓራላሊዝም ነው እየሰራ ያለው። ዋስ ጠበቃ የኔ ተክልዬ ለነፍሴ ታዲያ ማን ነው እያለ ያለው? መላው ኦርቶዶክሳዊ ሁሉም ጥግ ያለው አይደለ? እዚያ ግን ዋን ቱ ዋን ነው እያደረገ ያለው። የመጀመሪያ በዚህ እንትን ማለት እንችላለን። ኦኬ በዚህ መያዝ እንችላለን። የመጀመሪያው። ሁለተኛው በጣም ፈኒ ነገር ከላይ ያሰመርኳቸውን ተመልከቱ። አይ ቲንክ ያው እንግሊዘኛው ከብዶታል መሰለኝ እነዛ ቦታዎች ላይ ያለው ሪካፕቹሌሽንን ነው እንግዲህ እንትን እያልን ያለ ነው ራይት። ምን ይላል? by which the virgin Eve ድንግል ሔዋን who was already espoused to a man እችን ዘለዋል ዘማርያም እችን ዘለዋል። ከታች ፓትሮኒ ነው የፈለገው። by which the virgin Eve who was already espoused to a man ምን ማለት ነው? exposed to a man እንግሊዘኛ የምታውቁም ምን አለ? እኔ አላውቀውም ይሄንን አለ ልጁ። እስኪ exposed ማለት ነው ትዳር ውስጥ ማንን ነው ማይስፖዝ እያለ የሚጠራው? ሁለቱም አካላት አንዳቸውን ስፖዝ እያሉ ይጠራሉ አይደል? ስለዚህ ስፖዝ ማለት ነው ናት መጋለጥ። ኤክስፖዝድ እኮ አይደለም ስፖዝድ። እሺ በሁለቱም ኮንቴክስት ሊሄድ ይችላል። ባይዞ እጮኛ በሚለውም ይሄዳል የተጋቡ። ምክንያቱም ባል ነው ሚስቱን ማይስፖዝ እያለ የሚጠራው። ባይዞ ገና ያልተጋቡ ሰዎች ስፖዝድ አይባሉ። በሁለቱም ይሄዳል። ነገር ግን ይሄንን እንትን ያስኬደበት ፓራላሊዝም ወዴት መሄድ እንዳለብን ይመራናል። ኢራኔስ እያወራ ባለበት ማለት ነው። ኮንክሉዥኑ ወዴት ማድረስ እንዳለብን ይሄኛውን ካየን እንደርስበታለን። ባይዞ ስፖዝድ የሚለው እንዳልኳችሁ ነው። ታሽተዋል። ምን ላይ ለመድረስ በተለይም ቲፒካል በአይሁድ ካልቸር ምን ላይ ለመድረስ ሲባል ለመጋባት ነው። ስፖዝድን አምጥተህ ጠባቂ በምንም ተአምር ልታደርግ አትችልም። ቦዲጋርድ ምናምን ዮሴፍ ቦዲጋርዷ ነበረ ምናምን በምንም ተአምር ሊሄድ አይችልም። ስፖዝድ በምንም ተአምር ጠባቂ ተብሎ ሊተረጎም አይችልም። በየትኛውም ዘመን አይተረጎም። በቃ ኢንዳፕ የሚያደርገው ሜሬጅ ላይ ነው። አንደኛው ዘን ይጋባሉ ነው። ከዛ ለተጋቡ ሰዎችም ደግሞ ያው ቃላቶቹ ሞር ዴቨሎፕ እያደረጉ ስለመጡ ዴቨሎፕ ባደረገው እንትን ላይ ቆመን ችግር የለውም ዲተርማይን አናደርግም። ቃላት በየዘመናቱ ትርጉም ስለሚኖራቸው ማለት ነው። ግን ኢራኔስ ምን እያለ ነው ያለው? ሔዋን ለአዳም በዚህኛው ኮንቴክስት እንደታጨችው በሚለው ሊድላችሁና በምን እንደሚዘጋው ላሳያችሁ። እንደታጨች ኦኬ who was already exposed to a man was unhappily misled okay was happily announced through means of truth spoken by the angel to the Virgin Mary ያኛው መልአክ ነው ያሳሳተው የወደቀው መልአክ በባብ በኩል ማለት ነው ሚስሌድ ተደርጋለች። እችኛዋም ደግሞ በመልአኩ በኩል የተነገራት እሷ who was also exposed to a man እሷም ለምን ያለች ለወንድ የታጨች ኦር ከወንድ ጋር ያለች for just as a former was led astray by the word of an angel የመጀመሪያው በመልአክ እንደሳተ ሔዋን ማለት ነው የወደቀው መልአክ ሰይጣን በእባብ ማለት ነው so as she fled from God when she had transgressed his word ቃሉንም የእግዚአብሔርንም ቃል በተላለፈች ጊዜ
ከፊቱ በሸሸች ጊዜ ሶ ዲድ ዘ ሌተር ኋለኛዋም ባይ አን ኤንጀሊክ ኮሚኒኬሽን በመላእክት ንግግር ሪሲቭ ዘ ግላድ ታይዲንግ ታት ሹድ ሰስቴን መልካም ዜናን ደግሞ ወይም ጉድ ኒውዝን ተቀበለች being obedient to his word and if the former did disobey God እችኛዋን አረንጓዴያን ያሰመርኳትን ተመልከቱ። ማርያም እንትን ባትል በተለይ እዚህ ያለው የኦርቶዶክስ ሜሪዮሎጂ ማለት ነው። ያንን ሜሪዮሎጂ ሄዶ ከግንብ ጋር የሚያጋጭ ንግግር ነው የተናገረው። እዚህ ጋር ኢራኔስ ምን አለ? በአረንጓዴ ያሰመርኩትን ነው። and the former did disobey God የመጀመሪያው ሔዋንን ነው እንዳመፀችበት እግዚአብሔር ላይ አለና እችኛዋን በቃ በፈቃዷ ምናምን ኢንፋክት በፈቃዷ ነው፣ ግን ሙሉ ክሬዲቱን ላለመስጠት ማለት ነው ምን እንደሚያደርግ ተመልከቱ። yet the latter was persuaded to be obedient to God persuaded ማለት ምን ማለት ነው? እስቲ እኔ እንግሊዘኛ ላይ ብዙም አይደለሁም፣ ታች ያላችሁ ምዕመናን ነገሩኝ። persuaded to be ማለት ነው? persuaded to be ሩት ቃሉ ግሱ persuade የሚል ነው ወይም ፐርሱ የሚል ነው። persuaded to be መቆጣጠር አይደለም። persuaded ከሱም ይጠነክራል። መቆጣጠር ምናልባት የሆነ በሆነ ሴንስ ሊገባ ይችላል። persuasion እና በቃ የሆነ እሷ እንትን ባትል የሚለው ሞሮፍ እንትኑን ቶኑን ማርያም ላይ ፎከስ ያደርጋል። እዚህ ያለው ሜሪዮሎጂ ኦኬ፣ እዚህ ያለው ሜሪዮሎጂ ቶኑን ማርያም ላይ ለማሳረፍ ይሞክራል። ኢራኔስ ግን ኖ it is the persuasion of God that enabled Mary to say እሺ እያለን ያለው ለምን እግዚአብሔር ፈልጎታልና ያደርገዋል ነው። ዳሴ ኦኬ፣ ያደርገዋል። እግዚአብሔር ነው ኮዙን የወሰደው ምን የማድረጉን ጊዜው ስለደረሰ ኦኬ፣ ፕሮፐር ሞመንቱ ስለሆነ ከሕግ በታች የሚወለደው ልጁን የሚልክበት ታይም ስለሆነ ፐርሱዌድ አደረገ። መልአኩ አደረገ አይደለም፣ ጋድ ሂምሰልፍ። ለምን? ታይሙ ስለሆነ ማለት ጊዜው ስለሆነ። ሰው ምንላችሁ ነው ይሄን ያመጣሁት። ኤግዛክትሊ አሁን ቅድም ያወራነው አርጋኖን ነው መሰለኝ እዛ ላይ ከምናወራው ቶፒክ ጋር የተያያዘ አይደለም፣ ግን ሀሳቡ ምንድን ነው? ታችኛዋን ነው የወሰደው፣ ፓትሮኒስን ነው የወሰደው ወይም አድቮኬት የሚለው ማለት ነው። በእሷ ፈንታ ቆመች አለና ያችኛዋ መልአክ ሰማች፣ ይችኛዋ መልአክ ሰማች። ያችኛዋ አመፀች፣ ይችኛዋ እንትናለች ታዘዘች። ያችኛዋ በዛ ምክንያት ወደ ሞት መራችን፣ ይችኛዋ በዛ ምክንያት ደግሞ ወደ ህይወት የሚሆነው ክርስቶስን ወለደችልን ምናምን እያለ ይቀጥላል ነው። ሲሆን ግን ከላይ በኩል ስፖስድን እንዳትረሳ፣ ፐርሱዌድድ ባይ ጋድን እንዳትረሳ። ያው እችን አይ ቲንክ ቪዲዮ ብሰራ ጥሩ ይመስለኛል። በጣም ሲሊ አርጊመንቶችን ነው እያስቀመጠ ያለው እና ዋስ ጠበቃዬን ተክልዬ ለነፍሴን ነው አርጊው ሊያደርገንን ይዞ የመጣው ባይዞ ይኸው ማርያም አድቮኬት ተብላ የለ እንዴ? ጠበቃ ተብላ የለ እንዴ? ምን ችግር አለው? ተክልዬ ዋስ ጠበቃችን ቢሆን ጠበቃ እዚህ ያለው ማን ለማን ነው? ዋን ቱ ዋን ነው። ሜሪ ቱ ኢቭ ኦኬ፣ ሜሪ ቱ ኢቭ ናት ሜሪ ቱ ኤቭሪ ፐርሰን ኢንዲቪዥዋል ምናምን። ከዛስ ፕሬየር እየተደረገላት ጸሎት ይደረግላታል ሁላ። እንደው እናቴ ከልጅሽ ጋር ማን ነው እንደዚህ ብሎ የሚያቅ? መጽሐፍ ቅዱስ ላይ ማን ነው የሚያቅ? ይሄ እግዚአብሔርን ክብር የሚያሳንስ ነው። ስለዚህ ወደ ጸጋው ዙፋን ፊት በድፍረት እንድንገባ በስጋው በኩል ያውን በመጋረጃው አዲስና ህያው መንገድ ተከፍቶልናል እያለ አይ ሟች በሆኑ አካላት ስጋቸው በሚበሰብስ እንደኛው በሆኑ ተስፋቸውም ደግሞ ያው እኛውንና እነሱን ያዳነ ክርስቶስ የሆነ በእነሱ በኩል አድርገን ወደ አንተ እንመጣለን። ጸሐፊ እንቅጠርልህ ጌታ ሆይ ጸሐፊ እንቅጠርልህ። አንተ እዛው ክፍልህ ቁጭ ትላለህ፣ ጸሐፊዋ ሌላኛው ክፍል ትሆንና ተስተናጋጅ ሲመጣ ቀጠሮ አለ ወይ እያለች ወደ አንተ ትልካለች። ኧረ ወግድ በልልኝ በእናትህ ወግድ በልልኝ። የለም እንደዛ የሚል። ከዛ በጸሎት ነው ደግሞ ይሄ የሚደረገው። እንደው አክቹዋል ሄዳችሁ እዛ ቃና ዘገሊላ ላይ እንደሆነው አይነት ነገር ብታደርጉ አንድ ነገር ነው። በጸሎት በምህላ ዳይሬክትሊ እንደው መድኃኔዓለም የምትሉትን እኮ ነው ለማርያም የምታደርጉት። ሄረሲ ነው ይሄ ምንፍቅና ነው። መናፍቃን ከስህተት ትምህርታችሁ ተመለሱ ነው የምንላችሁ። የለም መጽሐፍ ቅዱስ ውስጥ እንደዛ አይነት ነገር ሐዋርያቱ አላስተማሩም። ኤንድ ሐዋርያና አቦም አላስተማሩም፣ አያውቁትም። ይሄ እንግዳ ትምህርት ነው። ኋላ ላይ ቤተክርስቲያን ውስጥ ሾልኮ የገባ አምልኮተ ሰብ የሆነ ትምህርት ነው ልንቀበል
አንችልም ለማለት ነውና ቅድም ያነበብከው መጽሐፍ ላይ ያለው ይህንኑ እንትን የሚል ነው። የትኛውም ጸሎት በማርያም በኩል ካልሆነ አያርግም ብላ ታስተምራለች ቤተክርስቲያን አለ አንዱ ካህን መጥቶ፣ ዲያቆን ምናምን ይመስለኛል። እና አያርግም ምናምን የሚባል የለም። በሰውና በእግዚአብሔር መካከል ያለው መካከለኛ ደግሞ ስንት ነው? ምዕመናን ቶሎ ጻፉልኝ ይችን። በሰውና በእግዚአብሔር መካከል ያለው መካከለኛ ደግሞ ስንት ነው? ምዕመናን ከታች የፈጠነ አንድ እግዚአብሔር አለና በሰውና በእግዚአብሔር ደግሞ መካከል ያለው አንድ ነው። እናቴን ጠይቋት አላለንም፣ አንጠይቃትም። እሷን አንድ ነው። በቃ አንዱ ጋር ነው የምንሄደው። በእኔ በቀር ካልሆነ ብሏል። በቃ እሱን ነው የምንይዘው። አንፈልግም ጻፊ አንፈልግም። እኛ ቀጠሮ የሚያስይዝ ጻፊ አንፈልግም። መጋረጃው ተከፍቷል። በስጋው በኩል በመስቀሉ ስራ መጋረጃው ተከፍቷል። ዳሴት አንፈልግም ጻፊ ምናምን ቀጠሮ አስያዥ ምናምን አያስፈልገንም። ኦኬ አያስፈልገንም። ወደ እኔ ጸልዩ ብሏል አይደል? ቃል በቃል ዮሐንስ 14 ላይ ወደ እኔው አደርገዋለሁ፣ በስሜ የምትለምኑትን ሁሉ እኔ አደርገዋለሁ። ቀጥታ እሱን ማግኘት የቻልኩ ጸሐፊ ጋጋታ ለምንድን ነው? ቀጠሮ ጋጋታ ለምንድን ነው የምናመጣው? አናመጣም። የለም እንደዛ የሚባል ነገር። ቀጥታ እሱን ጠይቁ፣ እኔ አደርገዋለሁ ብሏል። ታሴ ስለዚህ በማርያም በኩል ነው የሚያደርገው? የለም። ቀጥታ እስቲ አናግረ ነው ለምን በእናቴ በኩል አልመጣችሁም ብሎ ሲከለክለን የምናየው ይሆናል አይደል? ይመመናል። አንተ ቀጥታ መጣ አማን። አንተ አሁን ጨክነ ወደ ጸጋው ዙፋን ፊት እንደው ጨክነ በግል መጣ። አዎ ጌታ ሆይ እንደው ዕብራውያኑ ጻፊ እኮ በድፍረት እንቅረብ ይላል። እንደው እሱን እኮ አይቼ ነው ምነው አንተ ራሱ ብለህ የለ እንደ ዮሐንስ ወንጌል ላይ ጠይቁኝ እኔው አደርገዋለሁ ብለህ የለም ወይ? ጳውሎስ ደግሞ የእግዚአብሔር ተስፋዎችና ኪዳኖች አዎንና ይሁንን የሚያገኙት በአንተ ነው አላለም ወይ? የእግዚአብሔር ተስፋዎች ኪዳኖች አዎንና ይሁንን የስንና አሜንን የሚያገኙት በአንተ ነው አላለም ወይ? አይ ልክ ነህ እንደው ልቀልድ ብዬ ነው ይለኛል ማለት ነው። ኦኬ እንጂ በምንም ተአምር እንደኛው ፍጥራን የሆኑ ከዛ ከኛ የተለዩ እነሱን ሄደን እንድንለማመን የሚያደርግ ነገር መጽሐፍ ቅዱስም አልነገረንም። ከነዚህም ሰዎች እያገኘን አይደለም ማለት ነው። ጸጋና ሰላም ይብዛላችሁ። እንቀጥላለን። እንዴ ስምጭች ወገኖች አስቼ የለመደበትን ተኝቶ ነው የሚሆነው። አለው እንዴ እዚህ ሞቅ ያለ ላይና እንዳያስተጋባ ብዬ ነው የምዘጋው። አማን ቼክ አድርገሃል? በውስጥ ይላኩልን ቴሌግራም ላይ ነው። አይ በቲክታክ እኔ እኮ ሌላ ስልክ የለኝም። እቺ መከረኛ ጥቅሳለች መዝሙር 2 ላይ። እሺ ደግመህ ላከስ። ቆይ ከላይ ኖቲፊኬሽን ሲገባ በዛው ገብቼ እንዳይ። አንተ አታነበውም ሙሉዬ? አንተ አይ እኔ አንድ ዲቫይስ ነው ወይ ግሪል አድርጎ አውጣ ነው። ቅዱሳን ታብታብ እየተደረገ አይደለም፣ ሼር እየተደረገ አይደለም። ኧረ ይታያል እንዴ? ይታያል እንጂ ካሜራውን እንትን አድርጎ ሚረር እንትን አድርጎ ወደፊት አድርጎ አንተ ፊት እንዳይገባ ነው። ሌላ አንብበው።
ሙሌ ላንብበው ወይስ ሚዩት ላይ ነው ያለው? በለው ድምፅ ይሰማላ? ምዕመናን ከላይ ያላችሁ አይሰማም? አይ አይሰማም። አስቼ ጨዋታ ጨምሯል። አስቼ እንዴት ነበረ አይሰማም ያልከው? በምን ሰማው? የእንትናን እኮ ነው የሙሌን እኮ ነው የሚለው። አይደለም እኔ እኮ የሙሌን ያልክ መስሎኝ አይሰማም። እሺ ቆይ ደግመህ ላክልኝ ወይ? እሺ እኔ ወጥቼ ልግባና እንትን ላድርገው ከኢንቦክስ ላይ ላውጣና መልሼ መጣሁ። እሺ እህቶች እንዴት ናችሁ? አዲስዬ እንዴት ነሽ? እና ደግሞ አንደኛ ግብር ከፋይ ሀበርኋ ቢታንዬ ሰላም ነው? ቅዱሳን ታብታብ ይደረግ። አስቼ እንዴት ናችሁ? ሰላም ብያለሁ። ሁላችሁም ሰላም ብያለሁ። ሁሉ መልካም ደህና ነኝ። ደህና ናችሁ? ሁሉ ሰላም እግዚአብሔር ይመስገን። አሜን። ክብሩ ይስፋ። ወይዬ አስቼ ሁላችሁም እንዴት ነሽ ብያለሁ። እንዴት ነክ? ሁሉ ሰላም? ክብሩ ይስፋ። እንዴት ነሽ? አንቺ አለው እግዚአብሔር ይመስገን። ጎሽ ኖሪ። ሰላም ሁኑ። ጤና ይስጣችሁ። ኦርቶዶክሳውያን የሉም? ቀስድ በኩሉ እንዳውም ከች ብለዋል። እስቲ ቆይ ቀስድ በኩሉ መንፈሳዊ አባቴ ያማን። እሺ ላምቦ መሰለኝ። ከዛ ሙሌ ከመጣ ትንሽ ያወራል። This was the reason why when Mary was urging him on to perform the wonderful እንትኑ ነው ይሄ ቃና ዘገሊላው ነው ዮሐንስ 2 perform to the wonderful miracle of the wine። ለዚህ ነው እናቱ ማርያም እርጅ እያደረገችው ወይም ይሄ እያስገደደች እንበል እርጀንት ማለት እያጣደፈች። ለዚህ ነው እናቱ ሰርጉ ቦታ ላይ ውሃውን ወደ ወይን ጠጅ እንዲቀይር ስታጣድፈው የነበረው ግባ ሙሉ አንተ ነው የምታብራራው የነበረው and was desirous before the time to partake of the cup of emblematic significance, the Lord checking her untimely haste. እሺ እስቲ ከላይ ያሉት desirous before and was desirous before the time ጊዜው ሳይደርስ በፊት ወይም ክርስቶስ ጊዜ ብሎ ከሚያስበው ከዛ ቀድማ ያለ ሰዓቱ untimely ማለት ነው። checking her untimely haste ማለት ነው። ያለ ጊዜ ጥድፍድፍ ያለችበትን ያርማታል ማለት ነው። አርሟታል ወይም አስቁሟታል እንዲህ በማለት woman, what have I to do with you? My hour is not yet come. አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም። Waiting for the hour which was foreknown by the Father. say ሃሌሉያ። ጊዜውን እየጠበቀ ነው። በአባቱ የተቀጠረውን አባቱ የሚያውቀውን አባቱ የወሰነውን foreknown የታወቀውን እየጠበቀ ነበር። This is also the reason why when men were often desirous to take him, it is said no man had ዮሐንስ 7 ላይም በዚሁ በተመሳሳይ ያ እግዚአብሔር የቀጠረው ጊዜ ሳይደርስ ሰዎች እሱን ሊወስዱት በመኮሩ ጊዜ ውጣ ምናምን የተባለ ጊዜ ሰርግ አለ ምናምን መሰለኝ አይደል? ራስን አሳይ ምናምን ደቀ መዛሙርቱ ያሉ ጊዜ no man laid hands upon him for the hour of his ምንድን አሸፍኗታል was not yet come። ያው ጊዜ አልደረሰምና ማንም እጁን ሊያሳርፍበት አልሞከረም እያለ ይቀጥላል። እና ጊዜው አልደረሰም የሚለው ከእሱ ጋር የሚያያዝ ነው። ያ ጊዜ አብ የቀጠረው ጊዜ ነው። ማርያም ደግሞ ጥድፍድፍ አለች። ኦኬ አንታይምሊ
ሄስት ማለት ነው። ጊዜው ሳይደርስ ጥድፍድፍ አለች። ያንን ነው እያረማት ያለው። ረጋ በይ እንጂ እኔ አባቴ በገጠረው ጊዜ ነው እንጂ የምሰራው አንቺ አጠዳድፈሽኝ አይደለም ይላል ማለት ነው። አሁን የምር ግን ሙሌ ቆይ አንተ ታብራራዋለህ። አሁን ይቀየራል ነው ይሄኛው ምድር ላይ ያለ ኢየሱስ እንደዚህ ያወራት አሁን በሰማያዊ ቤት ይቀየራል ነው እያላችሁ ያላችሁት? ይቀየራል በቃ አብራራው አማን አንተ ቀጥል። እኔ ምኑን አብራ እየሰማሁ ነበር። ግን እስቲ ወንድሞቻችንን እንጠይቅ። ዮሐንስ 2:4 እንደዛ ነው ኢንተርፕሬት የሚያደርጉት። አንቺ ሴት ከእኔ ምን አለኝ ጊዜ ገና አልደረሰም የሚለውን ቃል በዚህ ብቻ አይደለም እኮ ብዙ አባቶች እንደዛ በችኮላ መልክ እንዲህ ሐስ እንደሆነች ክርስቶስ ኢየሱስ ሪቡክ እንዳረጋት ምናምን ብዙዎች አሉ። እንደዛ ነው የሚፈቱት። እንደዛ ተብሎ ይፈታል ወይ? ማርያም ኢንተርፌር አድርጋለች፣ ጣልቃ ገባለች በኢየሱስ ክርስቶስ ጊዜው ላይ ወይም አብ ባቀደው ጊዜ ላይ ኢየሱስ ክርስቶስ ለመስራት በመጣው ነገር ላይ ኢንተርፌር አድርጋለች፣ ሐስ አድርጋለች፣ ቸኩላለች ብሎ ይፈታል ወይ? በጣም ኩዌሽኔ ብለው ወደው ጥያቄ ማለት ይሰማል። ለማን ያ ሰምተናል። እስቲ ቃል ይቀጥል። ያ እንግዲህ ሃይማሪዮሎጂ እዚህ ላይ ብዙ መጨመር የለኝም። ሃይማሪዮሎጂ ግን በጣም ኤርሊስት ፔሪድ ላይ የተያዘ ቪው አይደለም። ጸሎት በማርያም በኩል የማለፍ ጉዳይ ረስት ትተነው ራሱ ማለት ነውና እንደነዚህ አይነት ነገሮች ቤተክርስቲያን በታሪክ ውስጥ ዴቨሎፕ እያደረገቻቸው የመጡ ነገሮች ናቸው። ፕሮቴስታንት ቴዎሎጂካል ዴቨሎፕመንትን በመልካም ጎኑ ነው የሚመለከተው። ግን ምን አይነት ዴቨሎፕመንት ነው አይደለ? ልጅም በጽንስ ደረጃ በማህፀን ውስጥ ሲያድግ የሚያድገው አስተዳደግ ቀጥሎ ያለውን የልጁን ዕጣ ፈንታ ይወስነዋል አይደል? ጤናማ ባልሆነ መንገድ የሚያድግ ጽንስ ለእናቱም አደጋ ነው የሚሆነው። ሜዲካሊ የሚወሰድ እርምጃ አለ። ልክ እንደዛ ማለት ነው። ዴቨሎፕመንት ሁሉ በቃ እንደ ዴቨሎፕመንት ተወስዶ በመልካም ጎኑ ተወስዶ የሚሄድ ነገር አይደለም፣ ወይም ደግሞ ቦታ የሚሰጠው ነገር አይደለም። ነገር ግን ዴቨሎፕመንቶች ምን ጊዜም ቢሆን ቢብሊካል ቤዛቸውን ሳይለቁ መሆን አለባቸው። ለምሳሌ ቴዎሎጂ ላይ የትሪኒታሪያን ቴዎሎጂ ኦልሬዲ ዴቨሎፕ እያደረገ የመጣ ነገር ነው፣ ግን ቢብሊካል ቤዝ ይዞ ዴቨሎፕ ያደረገ ነገር ነው። ኦልሬዲ ተርሞች ኮይን ሲደረጉ ዴቨሎፕመንት ናቸው። ለምሳሌ ትሪኒታስ የሚለው ቃል ራሱ የዴቨሎፕመንቱ ውጤት ነው። ኦኬ ተርሙ ራሱ አንድን የእግዚአብሔርን ሪያሊቲ እንትን ለማድረግ ሪፕሬዘንት ለማድረግ ሲገባ ቴዎሎጂካሊ ዴቨሎፕ እያደረገ ከአትናቴዎስ በኋላ ከፐርሺያን ፋዘርስ ትሪኒታሪያን ቴዎሎጂ አሳድገዋል። ዴቨሎፕመንት ነው። ይሄ ራሱ አንድ ዴቨሎፕመንት ነው። ጀስቲፊኬሽን ቴዎሎጂ አባቶች በጀስቲፊኬሽን ላይ በጣም ባለፈውም እያየነው ነበረ። አሪፍ በሆነ መልኩ እንትን ሲያደርጉ ነበረ፣ ሲያብራሩ ነበረ። ያ ማለት ግን ፕሮቴስታንቱ አሁን ጀስቲፊኬሽን ነው ብሎ በሚያይበት መልኩ ልክ እንደዛ በተዋቀረ መልኩ ጀስቲፊኬሽን፣ ሳንክቲፊኬሽን እና ግሎሪፊኬሽን ፎረንሲክ አክት ነው፣ ይሄኛው እንደዚህ ነው እያሉ ሲስተማቲካሊ በአንድ ጊዜ ያስቀምጠዋል። አይደለ? ጀስቲፊኬሽን ቴዎሎጂ ግን አንደኛ መጽሐፍ ቅዱሳዊ ጠንካራ መሰረት አለው፣ ሊናድ የማይችል። ሁለተኛ አባቶች ራሳቸው ሪኮግናይዝ አድርገውታል። ሶስተኛ ፕሮቴስታንት ቴዎሎጂው ግን በዘመኑ በነበረው ክራይሲስ ውስጥ ይሄንን ደግሞ በደንብ ሲስተማታይዝ አድርጎታል፣ ዴቨሎፕ አድርጓል ማለት ነው። ስለዚህ ቴዎሎጂካል ዴቨሎፕመንቶች እንትን አይደሉም፣ የሆነ የሚጣሉ ነገሮች አይደሉም። የስነ መለኮታዊ እድገት እያልኩኝ የስነ መለኮት እንትኑ እድገት ማለት ነው። እና አማርኛው በደንብ እንትን አላደርገው ግን እነዛ እድገቶች ምን አይነት ባህሪ ነው ያላቸው? መጽሐፍ ቅዱሳዊ ቤዛቸውን በለቀቀ መልኩ ነው ወይ ያደጉ ያሉት? ጤናማ ያለውን አስተዳደግ ነው ወይ ያደጉ ያሉት? ተጣመው ነው ወይ ያደጉ ያሉት? በዛ ውስጥ እንትን መደረግ ያለባቸው ነገሮች አሉ ወይ? መታረም ያለባቸው ነገሮች አሉ ወይ? ኦኬ አንዳንድ ጊዜ ክሪስቶሎጂካሊ ራሱ የኑፋቂዎች ራሱ የተነሱት የዲቨሎፕመንቱ አካል ሆኖ ነበረ። ለምሳሌ አቡሊናሪዮስን ማንሳት እንችላለን። ከአሪያን ኮንትሮቨርሲ በኋላ እንግዲህ የሆነ ነገር አቃልላለሁ ብሎ ነው ተነስቶ እንትን ያደረገው።
እነ ንስጥሮስን ማየት እንችላለን። አሁንም የዴቨሎፕመንቱ አካል ነው። በቃ የክርስቶስን ባህሪያት በትክክል እናስቀምጥ ከሚል ሜንታሊቲ ነው የሚነሳው። ግን ደግሞ ቢብሊካል ቤዝ ስቷል። እንደዚሁ ደግሞ ሂስቶሪካሊ በቃ እንትን አድርጓል፣ ፌል አድርጓል። ከዚህ የተነሳ በቃ ልክ አይደለም እንላለን። ሶ ልክ እንደዛው የኢንቮኬሽን ኦፍ ሴንትስ ይሄ በሃይማሪዮሎጂ ላይ ያለ እንደዚህ አይነት አደገኛ ትምህርቶች አዎ በእድገት የመጡ ናቸው። ለምሳሌ ኢንቮኬሽን ወይ ደግሞ ወደ ቅዱሳን ወደ ፍጡራን የመጸለይ ጉዳይ በቃ በዴቨሎፕመንት ውስጥ የመጣ ነው። መጀመሪያ ዋሻ ውስጥ የተጻፉ ካታኮምብ ውስጥ እነዚህ ከፔጋኒዝሙ ከምኑም የመጡ ሰዎች ኦልሬዲ ክርስትና ከተቀበሉ በኋላ ወደ ሞቱ ልጆቻቸው ምናምን የሆነ ኢንቮክ አድርገው ምናምን ዋሻ ላይ የጻፏቸው ነገሮች አሉ። ሶ እንግዲህ እነዛ ሰዎች በግለሰብ ደረጃ ያደረጓቸው ነገሮች በኋላ ላይ ሌተር ደግሞ የሚመጡ አባቶች ደግሞ እንትን ሲያደርጓቸው እንመለከታለን፣ ሲቀበሏቸው እንመለከታለን። ከዛ በኋላ ስታንዳርዳይዝ ሲሆን እንመለከታለን። ቅድም እንዳያችሁት ደግሞ የነበራችሁ መጀመሪያ ከጆሲ ጋር ስናወራ በቃ ይሄንን አልቀበልም መጽሐፍ ቅዱስ አይደለም ካልክ የቤተ ክርስቲያን አካል የማትሆንበት እድል አለ ወደሚል ዴቨሎፕመንት አድርጎ እንትን አድርጓል፣ ተሰርቷል። ኦልሬዲ ቤዝ ይዞ አሁን ኤክሌሲያስቲካል ቤዝ ይዞ አለ ማለት ነው። እንደዚህ አይነት ነገሮችን እንትን ማድረግ አለብን። በደንብ አናላይዝ አድርገን ነው መቀበል ያለብን። እድገቶች ሁሉ እንደ እድገት አይደለም የምንቀበላቸው። ጤናማ ያልሆኑ እድገቶች አሉ። ከዛ ጤናማ የሆኑ እድገቶች አሉ። ጤናማ ያልሆኑ እድገቶች ቢብሊካል ቤዝ የላቸው። ጤናማ የሆኑ እድገቶች ደግሞ መጽሐፍ ቅዱሳዊ ቤዝ አላቸው። ቴዎሎጂውን ከመጀመሪያ የበለጠ እንትን ይልታ ሃይፖስታቲክ ዩኒየን፣ ኮሚኒካቴ ኦዲዮማተም ምናምን እንደነዚህ አይነት ሀሳቦች ሲመጡ ክሪስቶሎጂካሊ ነገረ ክርስቶስን በደንብ እያሳደጉት ፈርም እያደረጉት ነገረ ክርስቶስን በደንብ እንድንረዳ እያደረጉ መጡ። አት ሴም ታይም ኢንቮኬሽን ደግሞ ዋሻ ውስጥ ካሉ ጽሁፎች ይነሳል። ከዛ በኋላ ደረጃ በደረጃ ጀስት ከአባቶች ጋር በተያያዘ ሁሉም በአንድ ጊዜ እኩል እንትን አልነበራቸውም። የሆነ አባት ይቀበለውና የሆነ ነገር ይላል። ከዛ በኋላ ደግሞ ሌላኛው ይመጣና ያሳድገዋል። በዛ መንገድ እያደጉ ያሉ ነገረ መለኮታዊ እንትኖች ናቸው። ስለዚህ እነዚህ ደግሞ ጤናማ ያልሆኑ በቤተ ክርስቲያን ውስጥ ተጣመው እያደጉ ያሉ ነገረ መለኮታዊ ምልክቶች ስለሆኑ አንቀበላቸው። የትኛውም ጸሎት በማርያም በኩል ካልሆነ አያልፍም ራሱ አላለችም። ተውት። አሁን እንትን የወይን ጠጁ ታሪክ ትታችሁት ራሱ ማለት ነው። በቤተ ክርስቲያን ታሪክ ውስጥ ብቻ አይደለም መጽሐፍ ቅዱስ ራሱ በሰዎች በኩል መንትን እንደሚያልፍ የሚናገረው ነገር የለም። ቅድም ስትናገር አስቼ እንትን እያረኩ ነበር ነው የማርያም የቅዱሳን ጸሎት መሰላል ሆነ ፖርትሬት ተደረገና ወደ እሷ ሲጸለይ ማለት ነው። እንደነዚህ አይነት ከልቲክ የሆኑ ትክክል ያልሆኑ እንትኖች ልምምዶችና መልከታዎች በቤተ ክርስቲያን በገቡ ቁጥር ማን ነው እንትናችን ሪፈረንሳችን ማን ነው ስታንዳርዳችን ማለኪያችን ማን ነው ሲባል መጽሐፍ ቅዱስ ነው። ስለዚህ ወደ መጽሐፍ ቅዱስ እንዞራለን። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ በሰዎች በኩል ጸሎት ሲያርግ ወር ደግሞ በሰዎች በኩል ጸሎት ወደ እግዚአብሔር ሲደርስ እኔ ወደ ሰውየው ጸልዬ ሰውየው ደግሞ ሲጸልይልኝ ማለት ነው አሳይቶኝ ያውቃል አያውቅም? እሺ መጽሐፍ ቅዱስ ሰዎች ወደ ፍጡራን ሲጸልዩ አሳይቶኝ ያውቃል አያውቅም? መጽሐፍ ቅዱስ ላይ ሁለት አይነት ነገሮች አሉ። በመጽሐፍ ቅዱስ የሆነ ነገር ወስዳችሁ እኛ ህይወት ላይ እንተግብር ስትሉ የመጀመሪያው ፕሪስክሪፕቲቭ የሚባል ኔቸር አለው። ሁለተኛ ዲስክሪፕቲቭ የሚባል ኔቸር አለው። ከዲስክሪፕቲቭ ብንጀምር ዲስክሪፕቲቭ ማለት ለምሳሌ አብርሃም ለማን ልጆች ነው ሰገደ የሚለው ማለት ነው። መቃብሩን ለገዛቸው ልጆች ሰገደ ይላል። ስለዚህ አብርሃም ለነዛ ልጆች ሰገደና እኛም ለቅዱሳን ልንሰግድ ይገባል ስትሉ ዲስክሪፕቲቭ ነው። የሆነ እከሌ የሆነ ነገር አደረገ ስለተባለ እኛም እናድርገው የሚል መጽሐፉ አድርጎ ያላለው ኦኬ፣ መጽሐፉ አድርጎ ያላለው ነገር ግን እናድርገው ብላችሁ እናንተ እንትን የምታደርጉት ማለት ነው። ይሄ ብዙ ጊዜ አይመከርም፣ ብዙ ጊዜ የሚመከር አይደለም። ሁለተኛው ነገር ደግሞ ፕሪስክሪፕቲቭ ነው። ፕሪስክሪፕቲቭ ደግሞ ቀጥታ አድርጉ የተባልነው ነገር ማለት ነው። የግድ ልናደርገው የሚገባን ነገር ነው። አድርጉ የተባልነው ነገር ልናደርገው የሚገባ ነው። ይሄ ፕሪስክሪፕቲቭ ይባላል። መጽሐፍ ቅዱስ በቀጥታ እንድናደርገው የመከረን ነገር ማለት ነው። ኦኬ፣ ሰዎች ሲያደርጉ አይተን መጽሐፍ ቅዱስ ላይ የምናደርገው ሳይሆን መጽሐፉ ራሱ አድርጉ ብሎን የምናደርገው ማለት ነው። እሱም ቢሆን ደግሞ በብሉይ ኪዳን ያለፉ ኦልሬዲ እዛው በኮንቴክስት በባህል ደረጃ እዛው የቀሩ እና ደግሞ እኛ ጋር ተሻግረው መድረስ የሚችሉ ትእዛዞችን ደግሞ ለይተን ማስቀመጥ አለብን። ብሉይ ኪዳን ላይ ያሉ ብዙዎቹ ምናልባትም እኛ ጋር አፕሊካብል አይደሉም። ትናንትናም ስላችኋል ነበር
ለምሳሌ በእንትን በብሉይ ኪዳን አንድ ትእዛዝ አለ ብያቸዋለሁ። ግራ የሚገባኝ ትእዛዝ ነበር። ጠቦቱን በእናቱ እንትን አትቀቅል፣ በእናቱ ወተት አትቀቅል የሚል ማለት ነው። እና ያው አሁን በወተት እንኳን ልንቀቅላ፣ ግን እንደነዚህ አይነት የሆነ ብሉይ ኪዳን ላይ ለነሱ ሚኒንግ ይሰጥ የነበረ በአዲስ ኪዳን ማን ተገብራቸው ነገሮች እነሱን ኦብዘርቭ ለማድረግ ብዙ ማን ጠብቃቸው ነገሮች ማለት ተጠብቀው ዘንድ ሰንበትን አክብር ስለተባለ ምንም ስራ ሳንሰራ እጅ አጣጥፈን የማንቀመጥበት ማለት ነው። ምናልባትም ወደ ኢየሱስ ክርስቶስ ዞረን በሰንበት መልካም መስራት ተፈቅዷል የሚለውን ይዘን እግዚአብሔርን ልናከብር የምንወጣበት ማለት ነው። ስለዚህ እንደነዚህ አይነት ንግግሮች እንደነዚህ አይነቶቹ የሚቀሩ ናቸው። ኢቭን ፕሪስክሪፕቲቭ ሆኖ የሚቀሩ አሉ። ፕሪስክሪፕቲቭነታቸው ለእኛ ሳይሆን ለዛው ዘመን ሰዎች የሆኑ ነገሮች ደግሞ አሉ። እነሱን ደግሞ ኦልሬዲ እንደ ሪፈረንስ እንጠቀማቸዋለን፣ እንደ መስኮት እንጠቀማቸዋለን። በዛ ዘመን ምን ነበር ሲባል የነበረው እግዚአብሔር ከምን ሊጠብቃቸው ይሄን አዘዛቸው፣ እኛ ከምን መጠበቅ አለብን የሚለውን ነገር እናይበት ይሆናል እንጂ በቀጥታ ማንተገብራቸው ነገሮች ናቸው። ከዛ ደግሞ ለእኛ የሆኑ ቀጥታ ፕሪስክሪፕቲቭ ነገሮች አሉ። ጸልይ ፕሪስክሪፕቲቭ ነው፣ አለቀ። ወደ እግዚአብሔር ጸልይ ፕሪስክሪፕቲቭ ነው። ዲስክሪፕቲቭም ማለት ሲጸልዩ ስላየን ሳይሆን ጸልይ ብሎ ስለነገረ ነው። ኦኬ። ስለዚህ ሁለቱን አጣምረን ወደ ዲስክሪፕቲቭ ሄድ ነው። እንዴት ይጸልዩ ነበር ምናምን ብለን ልምድ የምንወስደው መጀመሪያ ፕሪስክሪፕቲቭ በሆነ መልኩ መጽሐፍ ቅዱስ ይሄንን አድርግ ብሎ ስለነገረን ጸልዩ፣ መልካም አድርጉ፣ በመልካም ኑሩ፣ እግዚአብሔርን አክብሩ። እንደነዚህ አይነት ነገሮች ፕሪስክሪፕቲቭ ናቸው። ክርስቶስን እመኑ፣ በቃ በጣም ኃይለኛው ፕሪስክሪፕቲቭ ነገር ማለት ነው። ኦኬ። ስለዚህ እነዚህ ፕሪስክሪፕቲቭ የሆኑ እንትኖችን እኛም እንቀበላቸዋለን። መጽሐፍ ቅዱስን አጠቃቀማችን እንደዚህ ነው። እግረ መንገዱን ላስቀምጥላችሁ ብዬ ከዛ አሁን በነገርኳችሁ መስፈርት ዲስክሪፕቲቭን ፕሪስክሪፕቲቭን በሆነ መልኩ እስቲ ሰዎች ወደ ቅዱሳን ሲጸልዩ ወይም ደግሞ ወደ ቅዱሳን ጸልዩ ተብሎ ሲሰጥ አንድ እንትን ማለት ነው፣ አንድ ትእዛዝ ሲሰጥ ፕሪስክሪፕቲቭ ነው፣ ሲጸለይ ካያችሁ ዲስክሪፕቲቭ ነው አለ ወይ? በሁለቱም መስፈርት የለም። ወደ ፍጡራን ወደ ቅዱሳን መጸለይ በጭራሽ የለም። ኦኬ። መጽሐፍ ቅዱስ ላይ የሌለ ነገር ነው። በፕሪስክሪፕቲቭም በዲስክሪፕቲቭም አስፔክቱ መጽሐፍ ቅዱስ ላይ ወደ ቅዱሳን መጸለይ የሚባል ነገር የለም። እንዴ ከጳውሎስ በላይ ወደ እስጢፋኖስ ለመጸለይ ምክንያት ያለው ሰው የለም። ኦኬ። እስጢፋኖስ ሲገደል የሰዎችን ልብስ ይዞ ምስክር ነበር፣ እዛ ቁጭ ብሎ እያያቸው ነበር። በሉት እስቲ ቀኝ ጆሮ አልተመታ ምናምን እያለ የነበረ ሰውዬ ደግሞ ሲሚሊ ነው፣ እንትን እንዳታደርጉት እንደ ሃይፐርቦል የሆነ መጽሐፉ ላይ የለም እንዳትሉ። ምስክር የነበረ ቁጭ ብሎ በእነሱ መግደል ተስማምቶ ነበር ስላለን። ኦኬ። ከዛ በኋላ ግን ጌታን ሲያገኝ ግን በቃ ይሄ ሰውዬ አሁን ወደ እስጢፋኖስ ለመጸለይ በቂ ነው። በቃ እስጢፋኖስ እኔ ያስገደልኩ ስትገደል ቆሜ እንትን ያልኩ ጻድቁ ሆይ አስምረኝ፣ ኃጢአቴን ይቅር አስብለኝ ብሎ ወደ እስጢፋኖስ ማልቀስ በቃ ምክንያታዊ ነው ለጳውሎስ ማለት ነው። ኦኬ። ለእስራኤላውያን ለሙሴ ወደ አብርሃም መጸለይ ምክንያታዊ ነው ለሙሴ። በኋላ ላይ ለመጡ መሪዎች ለነ ዳዊት ስጋ ሁሉ እግዚአብሔርን ወደምትሰማ ጸሎትን ወደምትሰማ ወደ አንተ ይመጣል ብሎ የተናገረው ዳዊት አብርሃምን ለመጥራት ያዕቆብን ይስሐቅን ለመጥራት በቂ ቦታ ነበረው። ተውት እሱን። እስራኤላውያን ሳይሞቱ ወደ ሰማይ የተወሰዱ ሁለት ሰዎች ያውቃሉ፣ ሄኖክና ኤልያስ ማለት። ወደዛ ለመጸለይ በቂ ምክንያት ነበራቸው። አንደኛ አልሞቱም፣ ራሱ በስጋ አልፎ አይደለም። ሁለተኛ ገና አሁን በምድር ላይ ባለው ህይወታቸው ሳሉ ነው እንትን የተደረጉት የተነጠቁት ይላል። ከዚህ የተነሳ በቃ ለመጸለይ ወደ እነሱ ለመጸለይ በቂ ቦታ ነበራቸው፣ በቂ ምክንያት ነበራቸው። ግን ደግሞ የለም፣ አልተደረገም። በአዲስ ኪዳን ቀርቶ በብሉይ ኪዳን ራሱ ይሄ ትምህርት የለም። ፕሪስክሪፕቲቭ በሆነ መልኩ ዲስክሪፕቲቭ በሆነ መልኩ። ኦኬ። ዳዊት ወደ እሱ የሚጸልይባቸው አባቶች ስለሌሉ አይደለም። ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። በትንትን ውስጥ በምንድን ነው በመዝሙር ውስጥ ምሬት፣ ደስታ፣ ምስጋና ምናምን አለ፣ ጸሎት ምናምን እንዳለ መዝሙር ውስጥ እንዲህ አይነት ነገሮች ናቸው የሙሉት። ለእግዚአብሔር ስሜቱን የሚደብቅ ሰው አይደለም አይደል ዳዊት። እያንዳንዱን ስሜቱን በመዝሙር የሚያሳልፍ ሰው ነው። አት ዘ ሴም ታይም መዝሙሩ ለእሱ ጸሎቱ ጭምር ነው። ነገር ግን በምንም አይነት ሁኔታ ወደ ቅዱሳን የሚያደርሰው ምንም ነገር የለም። አንድ የሚያስቀኝ እንትን አላቸው፣ የሚያስቀኝ ሪዝኒንግ አላቸው። ለቅኖች ምስጋና ይገባል ብሏል። ለቅዱሳን አልዘመረም፣ ለቅኖች ምስጋና ይገባል።
ኦኬ ቅኖች ሪዋርድ መደረግ አለባቸው ነው አለቀ እንጂ ለቅኖች ጸሎት ይገባል አይደለም። ወደ ቅኖች ጸሎት ይገባል አይደለም። ለቅኖች መዘመር ይገባል በጭራሽ አይደለም። ግን በዛ ውስጥ ትምህርትም ጭምር ስላለ ነው። ስለዚህ ጸሎታችን ሁል ጊዜ አድሬስ የሚደረገው ለእግዚአብሔር ብቻ ነው። ጸሎት ለእግዚአብሔር ብቻ አድሬስ ከተደረገ አምልኮ ነው። ቅድም አንድ ሰው እያለ ነበር፣ እዚህ አንድ ወንድማችን እዚህ ጋር እያለ ነበር፣ ጸሎት አድሬስ ከተደረገ ወደ ፍጡራን ጸሎት ወደ አምልኮ ወደ አምላክ ብቻ ይቅርታ፣ ወደ እግዚአብሔር ብቻ ጸሎት አድሬስ ከተደረገ አምልኮ ነው። ዛት ሰው እስራኤላውያን የማያደርጉበት ምክንያት እሱ ነው። ለዛ ነው እናንተ ስትጸልዩ እንዲበሏልና አባታችን ኢየሱስ ራሱ ለምን ሲባል ይሄ ጸሎት እኮ አምልኮ እኮ ለአምላክ ብቻ የምታደርጉት ነገር አምልኮ ነው እንጂ በምንም አይነት መልኩ ከአምልኮ ስርዓት የወጣ ነገር አይደለም። አማኒ ኦኬ ከአምልኮ ስርዓት የወጣ ነገር ስለሆነ አይደለም። ስለዚህ ጸሎት ለእግዚአብሔር ብቻ የምትሰጡት ነገር አፍተሮ ለአምልኮ አለቀ። ይሄ ጸሎት ለቅዱሳን የሚለው ነገር ብሉይ ኪዳን ላይ ቦታም የለውም፣ አዲስ ኪዳንም ላይ በፕሪስክሪፕቲቭም በዲስክሪፕቲቭም መልኩ ቦታ የለውም። ሞዴል የሆነች ቤተክርስቲያናችን የሐዋርያት ስራ የመጀመሪያዋ ቤተክርስቲያን ናት። የመጀመሪያዋ በሐዋርያት ስራ ያለችው ቤተክርስቲያን ያቺ ቤተክርስቲያን በጭራሽ የማታውቀው አንድ ነገር ቢኖር ወደ ፍጡራን መጸለይ ነው። መቼም እዚህ ውስጥ ሲጋራ ማጨስ የሚፈቅድ እምነት ያለው ሰው ያለ አይመስለኝም። ሺሻ መሳብ ምናምን አይደል? እዚህ የሚፈቅድ ሰው ያለ ሐሺሽ ምናምን ኦኬ፣ እንደዛ አይነት ነገር የለም አይደል? እና ቤተክርስቲያን ያንን አትፈቅድም። የማትፈቅድበት ምክንያት መጽሐፍ ቅዱስ አታርገው ስላለ ነው። አትጸልይም አልተባለም ስትል አታድርግ ያልተባልከውን በሙሉ የማድረግ መብት አለኝ እያልከኝ ነው። ኦኬ የማድረግ መብት አለኝ አታርግ የተባለውን በሙሉ እያልከኝ ነው። ይሄ ስህተት። ኦኬ ስለዚህ መጽሐፍ ቅዱስ የመጀመሪያው ቤተክርስቲያን የሐዋርያት ሥራ ቤተክርስቲያን ወደ ፍጡራን የመጸለይን ጉዳይ ኮምፕሊትሊ ትከለክላለች። በቃ ለምን ሲባል አርጋ አታውቅም። ለምን ሲባል የሚጸለየው ወደ እግዚአብሔር አያውቁትም። ሲጀመር ይሄን ጉዳይ አያውቁትም እነሱ። ስለዚህ ወደ ሁለተኛው ክፍለ ዘመን መተን የዋሻ ውስጥ ክርስቶስን ተቀብለው አብረው ተሰደው የነበሩ ዋሻ ውስጥ በጣም ከዛ ከሀዘን የተነሳ ልጆቻቸው ሞተውባቸው ኦር የቤተሰባቸው አካል ሞቶ በዛ ስሜት ውስጥ ሆነው የጻፏቸውን ነገሮች እንደ ዶክትሪን መመስረቻ አድርገህ ልታመጣው አትችልም። በጭራሽ ልታመጣው አትችልም። ከዛ በኋላ ነው ጀስት ዴቨሎፕመንቱ መጽሐፍ ቅዱሳዊ ባልሆነ መልኩ እንትን እየተደረገ የመጣውና ማለት ነው። ፕሮቴስታንት ኦፍ ኮርስ ለምን ሲባል እንደነዚህ አይነት ባዕድ የሆኑ ነገሮችን በመጽሐፍ ቅዱሱ እውነት መርምሬ መጣል እችላለሁ። የቤተክርስቲያን ታሪክ ላይ የቤተክርስቲያን አባቶችን እንቀበላለን ሲባል እሱ ራሱ መጽሐፍ ቅዱስን ባልተጋፉበት መልኩ ከመጽሐፍ ቅዱስ ጋር በተስማሙበት መልኩ ነው እንጂ መጽሐፉ ያላለውን ነገር ያሏቸውን ነገሮች በሙሉ ወስደንም እየተጠቀምናቸው በጭራሽ አይደለም። ስለዚህ ይሄ በጣም ስህተት ይሆናል ማለት ነው ብታደርጉት ብትቀበሉት። ይህን ማለት እችላለሁ። መልካም ጊዜ። የተጠራው ነው ስራ አለ። አንድ 5 ደቂቃ ምናምን ብቆይ። ኦኬ አስቺ አንዲት ኦሪገን ያለ አንድ ያወራው ፖይንት ነበርና ትልቁ ላይ ላድርግ አግነስ ሴልሲየስ እኔ እሺ ከያንዲ ቀስ ብላ አውጣው። ኦርቶዶክሳውያን እንደ ጦር የሚፈሩት ብዬ ስል ጦር ይቀላቸዋል አልክ። አንድ እዚህ ጋር ያወራው ነገር አለ። ሴልሲየስ የሚባል አንድ የግሪክ ጸሐፊም ነው ፈላስፋም ነው እንትን ያደርጋል ክርስትናን እና የግሪክን ፍልስፍና ያቀላቀለ እንትን የሚል ነበር የሚሰብክ ነበር ግሪክ ውስጥ እና እሱን ዲፌንድ ለማድረግ ኦሪገን የጻፈው ጽሁፍ ነበር ወደ 8 7 አይ ቲንክ እና እዛ መሃል ላይ አንድ የጻፈው ነገር አለ። ጸሎትን እንዴት መጸለይ እንዳለብን፣ ወደ ማን መጸለይ እንዳለብን፣ እንዴትስ መጸለይ እንዳለብን ፍንትው አድርጎ የጻፈበት አለ።
ይኸው ማንበብ የሚችል ሰው ካለ ቢያነብ ደስ ይለኛል። አማን ካለ ወይ አላ ማንሻ አለን ወይስ አለን? የት እንሄዳለን? እናንተን ጥለን ትላለህ። እሺ እንደዚህ ይላል God those who minister to us guard those who minister to us and bear to us his blessings የሚያገለግሉንና and bear to us his በረከቱን የሚያድሉልንን ለኛ ሰጥቶናል መሰለኝ። እሺ for every prayer ለማናኛቸውም ለሁሉም ጸሎቶች and supplication ልመናዎች and intercession ምልጃዎች and thanksgiving ምስጋናዎች is to be sent up to the supreme God through the high priest. say የጌታ ሰው ማን ነው? የማን ነው እያነበብክ ያለው? ሙሌ ለባርከው እኮ ነው ባለበት ለባርከው ነው። የትኛውም ጸሎት፣ የትኛውም ምልጃ፣ የትኛውም ምንድነው ይሄ ምስጋና ለሱፕሪም ጋድ ከሁሉ ለሚልቀው እግዚአብሔር በታላቁ ሊቀ ካህናችን በኩል ነው የሚሄደው ነው ያለው። አሜን አትልም ወይ? ከታች ያለ ምዕመን አሜን አትልም ወይ? ኢማጂን ወደ ሌላ አካል የመሄድ እንትን መናፍቃን ከድሮም ነበሩ ማለት እኮ ነው። ወደ ማርያም ጸልየን ወደ ሞቱ አካላት ጸልየን ምናምን በእነሱ በኩል የሚሉ መናፍቃን ድሮም ነበሩ። አሁን ብቻ አይደለም። ማን ነው ጻፊው ነው ያልከኝ ብሮዬ? ኦሪገን ነው። ኦሪገን ነው። ኦኬ ኦሪገን ኮንትራሴልሰን ላይ ነው ኦሪገን። ኦኬ ኦሪገን እንትና አንድ አርናን የሚባል ሙስሊም አፖሎጂስት አለና ኦሪጅን እያለ ነው የሚጠራው። ኦሪጅን ይላል። እሺ ላክልኝ ወይ ለኔ ላክልኝ እና እንትን ልበለው። እሺ ላክልኝ ሙሉ አለ ግን ላክልኝ፣ ለኔ ላክልኝ። እኔ ላውጣው። እሺ ቆይሽ አይ ማልቲ ሙሌ ክፍለ ሀገር ከተመለሰ በኋላ ኔትወርኩን ቆጥበህ ተጠቀም ብለን አንልክልህ ነገር እንግዲህ ምን እናድርግ? ይኸው ሼፋችን ደግሞ ቪዲዮ ከፍቷል። ምን ታደርገዋለህ? እሺ ነው አባቴ ሙኒቱን አንሳው። ሙሌ የታለ? ሙሌን እንጨርሳ እንዴ። ቡና ሰዓት ደርሷል። 3:00 ሆኗል። እሺ ደርሶልኛል ሙሌ። ኦኬ ድምጽ ይሰማል? መጥቻለሁ። አሎ ምዕመናን አላ ማንሻ ኦኬ እሺ ይታያል። መልካም እሺ እንደውም የኔ ይሻላል። አያችሁ እንዲህ ወጣ አድርጎ ነው የሚያሳየው። እሺ for every prayer ማንኛውም ጸሎት and supplication ልመና and intercession መልጃ and thanksgiving ምስጋና is to be sent up to the supreme God መሄድ ያለበት መቅረብ ያለበት ወደ ታላቁ እግዚአብሔር ነው through the high priest በታላቁ ሊቀ ካህን በሊቀ ካህኑ በኩል who is above all the angels ከመላእክቱ ሁሉ በሚበልጠው the living word and God ሕያው ቃልና ራሱ አምላክ በሆነው አሜን እያላችሁ ቀጥሉ ምዕመናን ከታች and to the word himself shall we say also pray and make intercession and offer thanksgiving and supplication to him say ለቃሉ ለራሱ
ወርድ ብሎ የጠራው ከላይ ማንን ነው? ሎጎስን ነው፣ ክርስቶስን ነው። ለወርድ ራሱ to him and to the word himself shall we also pray ለቃል ለራሱ ለኢየሱስ ማለት ነው እንጸልይለታለን። and make intercession ምንድነው? ኦኬ ተሳስቼ እንዳይሆን እዚህ ጋር and to the word himself shall we also pray and make intercession እንማልዳለን and offer thanksgiving ምስጋናን እናቀርባለን። ልመናን to him yes ትክክል ነኝ ለሱ እናቀርባለን። if we have the capacity of distinguishing between the proper use and abuse of prayer የነዚህን የሁለቱን እንትን ልዩነት በደንብ አጥርተን የምናውቅ ከሆነ ይላል ማለት ነው። እንደይተን የምናውቅ ከሆነ between proper usage በትክክል መጠቀም እንችል ከሆነና ጸሎትን አቢዩዝ እንዳናረግ ከተፈለገ ይሄንን በደንብ ነጥለን ልናውቅ ይገባል ይላል ማለት ነው። ኦኬ ስለዚህ እዚህ ጋር አሁን ምናልባት ኮንፊውዝ ያደረጋችሁ ሶሊድ ገማት and to the word himself ለቃል ለራሱ ለኢየሱስ ማለት ነው himself shall we also pray እንጸልይለታለን and make intercession ምልጃን እናደርጋለን and offer thanksgiving ምስጋና እናቀርባለን and supplication ልመና እናቀርባለን ይላል ማለት ነው። ስለዚህ እንዴት ነው ለኢየሱስ ምልጃ የምናቀርበው? ይኸው ለሙሌ ስንጸልይለት ለኢየሱስ ምልጃ ማቅረብ እንችላለን ነው። በህይወት ላለ ሰው መቼስኛ የሚከለክል ነገር የለንም። ጌታ ሆይ ሙሌን ይኸው በፊት አደራ አሳልፌ እሰጣለሁ። ኔትወርክ የሌለበት ሀገር ነው የሚኖረው። ዛፍ ከዛፍ ላይ እየዞረ ነው ኔትወርክ የሚፈልገው። እንደው ደህና ቦታ አኑሮ ምናምን፣ ወይም ሙሌ ማግባት ይፈልጋልና እንደው ደህና ሚስት ስጠው ምናምን። ስለዚህ ኤኒዌይስ ኢንተርሴሽን ማቅረብ እንችላለን። ግን ያንን ኢንተርሴሽን ቀጥታ ለልጁ ማቅረብ እንችላለን፣ ለሎጎስ ማቅረብ እንችላለን እንዳል ለኢየሱስ ክርስቶስ እባክህን ጌታ ሆይ ምናምን ብለን ማለት ነው። ቀጥታ ለአብም ልንጸልይለት እንችላለን። ግን እዚህ ጋር ፎከስ አድርጎ እያወራ ያለው ለወልድ ልንጸልይለት እንችላለን ይላል ማለት ነውና ለማን ከላይ ያለችውን እናጠንክራት። እነዚህ ሁሉም ጸሎት፣ ልመና፣ ምልጃ፣ ምስጋና ማቅረብ ለማን ነው የሚላከው? ለሱፕሪም ጋድ ከሁሉ በላይ ታላቅ ለሆነው አምላክ በማን በኩል? በታላቁ ሊቀ ካህን በኩል። ከማን ለሚበልጠው? ከመላእክት ሁሉ ለሚበልጠው ምን ለሆነው? ሕያው ቃል ለሆነው ራሱ ምን ለሆነው? ራሱ አምላክ ለሆነው። እንደውም እሱ ወልደ ቃል ብለን የምንጠራው ወልድ ወይም ቃል ብለን የምንጠራው እሱ ራሱ ጸሎት ይደረግለታል ከላይ ለአብ ያደረግነው። ምልጃም ልናቀርብለት እንችላለን። ምስጋናን ልናቀርብ እንችላለን። ልመናን ልናቀርብ እንችላለን። ለምን? እሱ ራሱ አምላክ ነውና። አሜን ብለን እንዘጋለን ማለት ነው። ቀጥል አጋፔ። ሌሎች ብዙ ቦታ ላይ አለ እኮ በተለይ ጸሎትም ምናምን ሪፕሌት የሚያደርግበት ወደ ሰው ወደ ኤንጅልበት ቦታዎች አሉ። ያ እስቲ እንቀጥላለን። እንግዲህ አንዴ ፕሮፌት አጋፔ ጋር እንቀጥል። እስቲ ሚዩቱን አንሳ አጋፔ። የትኛው ያለ ጸሎት ደግሞ አንጸድቅም፣ ያለ ቤተክርስቲያን ምልጃ አንጸድቅም። እኔ እንደው ከእናንተ መካከል እንደ አንድ ቁም ነገር አንድ ደህና ነገር ልጣ። የትኛውም የቤተክርስቲያን ጸሎት በእመቤታችን በኩል ነው የሚያደርገው ወደ እግዚአብሔር። ሹም አጋፔ እንግዲህ ሮጦ አምጥቶታል እና እንደዛ ነው የሚሉ ያለ ጸሎት አንጸድቅም። ጸሎት ደግሞ ያለ እመቤታችን አይሄድም ይላል ማለት ነው። ኦኬ ይሄንን ኦሪገን ጋር አስገብቶ ሪስሊንግ ውስጥ ማደባደብ ነበር ይሄን ሰውዬ።
ኦሪገን ደህና አድርጎ ይቀጠቅጠዋል ነው። ደህና አድርጎ አንተ እረፍ አንተ አይባልም። ምን ሆነ ነው ጸሎት፣ ምልጃ፣ ምስጋና ኦኬ ልመና ሁሉ በሊቀ ካህኑ በኩል ለሱፕሪም ጋር ነው የሚቀርበው። አንተ መሀል ላይ እንደዚህ አስገብተህ እንትን ትላለህ እንዴ? ምን አይነቱ ነው ምናምን ብሎ ደህና አድርጎ ይሄንን እንትን ዲያቆን ኦር ሳምቲንግ ደህና አድርጎ ሪስሊንግ ውስጥ ይቀጠቅጠው ነበረ። እንኳንም በዛ ዘመን አልኖረ የኛው ሰው ያለ ማርያም አይሄድም። ኖ በሊቀ ካህኑ ነው የሚሄደው። አንተ እረፍ ይላል ኦሪገን ማለት እረፍ አንተ መናፍቅ። ይሄንን አግኝቶስ ቢሆን ኖሮ አጌንስት ሄሬሲስ ይጽፍበት ነበረ። በእንተ መናፍቃን ብሎ ደህና አድርጎ ይጽፍበት ነበረ ኦሪገን ማለት ነው። ለምን ለኦሪገን ጸሎት፣ ምልጃ፣ ልመና ሁሉ ጸሎት ሁሉ የሚቀርበው በምንድን ነው? በማን በኩል ነው የሚሄደው ነው የሚለው? በሊቀ ካህኑ በኩል ወደ አብ ይሄዳል፣ ወደ ሱፕሪም ጋድ ይሄዳል ይላል። ለምን? እርሱ ከመላእክት ሁሉ ይበልጣልና። እዚህ ኦርቶዶክስ ደግሞ ምን ትላለች? ከፈጣሪ በታች ከመላእክት በላይ ምንድን ነው? የሚገርም ክፍሉ ላይ ከፍ ብለህ ዕብራውያን 1 ላይ ያለው ሀሳብ አለ 1:14 አካባቢ መላእክቱ መናፍስት ያን ክፍል እያብራራ ነው የሚጠቅሰው። እሱንም ክፍል እንዴት እንዳብራራ ብታያጀብ ነው። ለዛ ነው ሂዝ አባቭ ኦል ኤንጅልስ ያለው ለዛ ነው ማለት ነው። ከሁሉም ከመላእክቱ ይበልጣልና ያለው ለዛ ነው። ሶ ኦሪገን ይህንን ኦርቶዶክስ መምህር ቢያገኘው በእንተ መናፍቃን ብሎ 1 2 3 እንትን ይጽፍልን ነበረ። ኤኒዌይስ በዛ ዘመን አለመወለዱ በጀው። እኛ አለን ችግር የለውም። መናፍቅ እያልን እንጠራለን። እኛ ከኦሪገን ጋር ቆመን መናፍቃን እያልን እንጠራለን እነዚህን አካላት። ስለዚህ መናፍቃን እነማን ናቸው? ለፍጡር የሚጸልዩ መናፍቃን እነማን ናቸው? ታላቁ ሊቀ ካህን እያለላቸው ሌላ በር የሚፈልጉ መናፍቃን እነማን ናቸው? ለእግዚአብሔር የሆነውን ነገር ሁሉ ለፍጡር ሸንሽነው የሰጡ ናቸው። ስለዚህ መናፍቃን እያልን ነው የምንጠራው። እኔ ቪዲዮቼ መካከል ከዚህ በኋላ አስገባለሁ። ለምሳሌ መናፍቃኑ ምን ይላሉ እያልኩ ነው የማወራው። ምክንያቱም ኤርሊ ቸርች እንደዛ ነው ሪኮግናይዝ ያደረገቻቸው እንደዛ የሚያደርጉትን። ስለዚህ የጌታ ሰው ኦሪገን ጌታ ይባርከው ያ እና ያለ እመቤታችን እንትን ጸሎት አይቀርብም ማለት አይሄድም። ኤቭሪ ጸሎት በሷ በኩል ነው የሚያልፈው። ለዛ ነው ቅድም ብያቸዋለሁ ለኦሪገን ኤቭሪ ጸሎት የሚያልፈው በሊቀ ካህኑ በኩል ነው። ለአሁኗ ኦርቶዶክስ ቤተክርስቲያን ኤቭሪ ጸሎት የሚያልፈው የእያንዳንዱ ምዕመን ጸሎት የሚያልፈው በማርያም በኩል ነው። ስለዚህ የማንም ቦታ ሰጡ ማለት ነው የሚሆነው የጌታችንን የሊቀ ካህናቱን ቦታ ለማርያም ሰጡ ማለት ነው የሚሆነው። ይሄ መንፍቅና ነው። ከመንፍቅና ደግሞ ራቁ። ያ መናፍቃንና ትምህርቶቻቸው ይሄን ይመስላል። ኤርሊ ቸርች ላይ አባቶች ምንድን ነው ያሉት? ጸሎት፣ ልመና፣ ምልጃ ኦኬ በሙሉ ምስጋና ማቅረብ በማን በኩል ነው ያሉት? በሊቀ ካህኑ በኩል ለሱፕሪም ጋድ ለታላቁ እግዚአብሔር ይቀርባል። ሕያው ቃል በሆነው ኦኬ ሊቪንግ ወርድ በሆነው አካላዊ ቃል በሆነው በሱ በኩል ይቀርባል። ለእርሱም ይቀርባል አለ ወርዶ ለእርሱም ይቀርባል። ለማን? ለቃል ምን? ከላይ ለሱፕሪም ጋድ የቀረቡት በሙሉ። ወዳጆቼ ሆይ ከምንፍቅናና ከመናፍቃን ራቁ። በጣም የሚገርም አማን እስራኤላውያንን ከግብፅ ምድር ያወጣው ዘጸአት ላይ ያለው መልአክ ሚካኤል ነው አይደል የሚሉት? ኦሪገን ክርስቶስ ነው የሚለው። ኢየሱስ ክርስቶስ ነው የሚለው ነው እኮ ሲጀመር አብዛኞቹ እንደዛ ነው የፈቱት። አይተህ ከሆነ እንትን የይሁዳን 1:4 ሲፈቱ 1:5 አካባቢ ብቻውን ያለውን ጌታችንን ኢየሱስ ክርስቶስን ይክዳሉ ካለ በኋላ ማን ነው ብቻውን ያለው ጌታችን ሲባል ምንም ድብብቆሽ የለውም ኢየሱስ ነው የሚሆነው አይደለ? ብቻውን ያለው ጌታችን። ከዛ ወረድ ይልና ምንም እንኳን ጌታ ህዝቡን ከግብፅ ምድር አውጥቷቸው ነው አይደለ የሚለው። ኢሚዲየትሊ እንደዛ ነው የሚለው። መልአክ አወጣ ስንል እኮ እኛ በቃ ጌታ ወጣ እያልን ነው፣ ከጌታ ጋር ይጣረስም ይላል። ወይም የሆነ በጣም ፈሪ የሆነ አንጀት የሆነ እንትን አላቸው፣ አርጊመንት አላቸው። መልአኩ እኮ ከሱ ተነጥሎ አይደለም ይላል።
እንዴት እንደሚያስጠላ እንደዚህ አይነት አርጊመንት ቀጥታ እየተነገረለት እያለ አሁን እኮ ቅዱሳን እንትን ይላሉ ያድናሉ ስንባል እኮ ከጌታ ተነጥለው አይደለም ምናምን ሲጀመር ያድናሉ የሚል የለም ነው እኮ ክርክሩ። ተነጥለው ተጣብቀው ተለያይተው ምናምን እሱ ሌላ ጊዜ የሚመጣ ነው። ማማን ይሻ ገደለኝ ረበለው ከመላእክት ተነጥሏል። ልተኛ ስለኔ መሰለ ሳቅ ታመጣለህ አንተ። ምን አይነት ሰው ገና ጨከን ብለህ ትንሽ ደቂቃ ከቆየ ብዙ አመጣለሁ። የሚመርጧት ነገር እኮ በጣም ትገርመው። እኔም ከዚህ በፊት ይችን የኦሪገን ጸሎት ወደ ማን ነበረ የሚለውን አንብቤ ግን ለምን ታዲያ የሚመርጡት? በእነሱ እጅ ላይ የሚፈልጉትን ያመጣሉ። እና እንደዚህ አይነት በቀጥታ የተነገረን ነገር የሚያርፉበት ነገር ግን ትክክል አይደለም። እና ኦርቶዶክሳውያን መርጦ እንትኖች ናቸው። በጣም ይገርማል። ኧረ በስመ አብ እንደዚህ ትሉታላችሁ። ግን ፊት ለፊት የተጻፈውን ነገር በቃ ቃል በቃል የተጻፈውን ነገር ከተጻፈው ማለት ነው እንዲያን ነገር እያመጣ ያለው አብዛኛውን ጊዜ የሆነ ነገር ከተጻፈው በላይ መሄድና ማብራራት ነው። ለምሳሌ ማርያም ሲል መርታ የምታስገባ ምናምን ብሎ ይጨምሩበታል። ይህ አይነት ነገር ከምንፍቅና የሚያልፍና እንትን ይሆናል። ይህ ልክ በማስፈራሪያት አይነት ነገር ትምህርት ይመጣል። ቀጥሎ ደግሞ አናቴማም ጭምር ያለው ነገር ነው። በቃ ለስሟ ሲሰከድ ምናምን ነገር ሲወራ ገድሏ ሲነገር ተአምሯ ሲነገር ያልሰማ ከማህበሩ ይጥፋ ይቆረጥ፣ እዚሁን እንደዚሁን በቃ አናቴማ ይከተላል ማለት ነው። ቀጣይ በጣም ኦቨር የሆነ ነገር እንትን ይደረግና ማብራሪያ ይሰጠውና የተጻፈውን ነገር ከተጻፈው የሚታለፈው ጥያቄ የሚሆንብኝ ነገር እሱ ነው። በቃ የሆነ ያለውን ነገር በቃ እንደዚህ ነው አለቀ ፊኒሽ። አሁን ኢቭን ይህ ብቻ አይደለም። አማን እስቲ ባለፈው አንተ ጀምረው ነበር ነካክተዋል። ራእይ 12 ላይ ያለችውን ሴት ራሱ ለማርያም ወስደው የሚሏት ራሱ ማለት ነው። እና እዛ ላይ የሚጨምሯት ነገራች በቃ ማሪዮሎጂን ኦቨር ሀይ ያደርጓትና በቃ እስራኤል መሆኗ ቀርቶ ለቤተ ክርስቲያን ለምናምን የሚለው አንዳንድ ፍቺዎች አሉት እሱ ራሱ እና ማርያም ላይ አድርገው ይወስዷታል። እሷን ሴት ማለት ነው። ያቺ ሴት ራእይ 12 ላይ ያለችውን ሴት ልጁንም ኢየሱስ ክርስቶስ አድርገው ይወስዱትና እንዴት እንደሆነ አድርገው ግልጽ ባልሆነ አይነት አፈታት ይወስዱና ከዛ እሷንም እንደዚህ እንትን አድርገው ኦቨር የሆነ የተጻፈውን ፊት ለፊት የተጻፈውን ትቶ ማለት ነው። እና ማርያም ራሱ በመጽሐፍ ቅዱስ ላይ ምን ብላ ሁለት ቃል ነው ሁለት ጊዜ ተናግራለች። አንድ ጊዜ ነው ሁለት ጊዜ። አንዴ ከገብርኤል ጋር ያወራችው ነው። ቀጥሎ ደግሞ ሚላችሁን አድርጎ ያለችው። ከዛ በኋላ ምን እንደተናገረች ራሱ መጽሐፍ ቅዱስ ላይ ምንም የተጻፈልን ነገር የለም። ከዛ ያየውን ነገር በሙሉ ማርያም ነች እያሉ እዛ ማስባል በራሱ ለምን አስፈለገ? ይሄ ምንፍቅና ፕሮማክስ ብንለው አሪፍ ነው። እንደውም ይሄኛውም አለ ያልተባለ ነገር መጨመር ምንፍቅና ፕሮማክስ መነፈቁ ብቻ አይደለም እና አያስፈልግም ካለችው ነገር ውጭ መናገር አያስፈልግም። በቃ ሉቃስ 1 ላይ ያለች በቃ ፊት ለፊት የተጻፈውን ነገር ማለት ነው። እና ለምን እንደሚያስፈልግ ራሱ መጠየቅ ያለበት ነገር ነው። ያልተጻፈ ነገር ማንበብ ደግሞ ኦቨር እንትን መብራራትም የለበትም። በቃ አንድ ነገር ከተጻፈው ነገር ግልጽ ነው። በቃ ፊኒሽ። ለምሳሌ አስቼ ማለት አስቼ ነው። ሌላ ምንም ማብራሪያ አስቼ ማለት ሪዞርት ውስጥ ያለ ሰው እንደዚህ ምናምን ሲል ማላውቀውን ነገር ጀምራለሁ። ያ ደግሞ ማለት ወደ ምንፍቅና ይዞ የሚሄደው እና የተጻፈውን ነገር ፊት ለፊት እንትን ማድረግ ነው። አንዳንዴ አዎ ልክ ነው። አንዳንድ ነገሮች ሜታፎር ናቸው። ሜታፎር ላይ ግን ዶክትሪን አይመሰረትም ወይ ደግሞ አናቴማ የለውም። ሜታፎር በሆነ ነገር ላይ ከዛ ውስጥ አናቴማ ማለት በጣም የማይመስል ነገር ነው። ልክ ሳሙኤል ወደ ሙታን እንድጸልየው በቃ ምንድን ነው ትርጉሙ? ከዛ ይህም ባጸልይ አናቴማ ከቤተ ክርስቲያን ትቆረጣለህ። ኢየሱስ ክርስቶስ ታዲያ ለምን ሞተ? ወደ ሙታን እንድንጸልይ ማለት ነው። እና ሎጂካሊ ራሱ የሆነ የሚያስኬድ ነገር አይደለም። በእንቅልፍ ሰዓት መጣሁበት መሰለኝ፣ ይቅርታ። ምንም ችግር የለም። ይሄ ወሳኝ ነገር ስለሆነ ነው። እችን 15ቷን ደቂቃ እውነት እዚህ ውስጥ ላሉት የኦርቶዶክሳውያን አማኒሻም ሙሌም ተሜም አሁን አስተላልፉ። እስቲ መሳይ ሰላም ነው? እስካሁን ሰላም እንዴት ነው? ሰማን እንዴት ነው? አለን አይቀጥሉም። እኔም ራሱ ብዙ ነገር ነው ስለ ኦሪገን ራሱ ያየሁት ነገር ብዙ ነው እና እውነት ነው። ምንም እኔ ዋናው ጥያቄ ለምሳሌ ማርያም ፕሮማክስ የሚለው አስተሳሰብ የሐዋርያው ጳውሎስ 13 መጽሐፎች መልእክት ላይ ራሱ ያን ያህል ቴዎሎጂ አሁን እንዳለው
የማርያም ጸሎት የማርያምን አምልኮ በዛ መጠን ቤተክርስቲያኗ የምትከተል ከሆነ የሐዋርያ ጳውሎስ መልእክት ላይ የሆነ ፓሴጅ መኖር አለበት። እሱ አለመኖሩ ነው ትንሽ እኔም እንትን የሚለኝ። ምክንያቱም ሐዋርያ ጳውሎስ ከዛ ከሮሜ መጽሐፉን ብዙ ቴዎሎጂዎችን እንወስዳለን፣ ከቆሮንቶስ ብዙ ቴዎሎጂ እናወጣለን። ማለት በቃ የቴዎሎጂ መጽሐፍ ነው ማለት እንችላለን የሐዋርያ ጳውሎስ መልእክት። እዛ ላይ ግን ለምሳሌ ስለ መንፈስ ቅዱስ ስጦታ ያወራል ሐዋርያ ጳውሎስ። ስለ ብዙ ነገሮች ያወራል። ገላትያ ላይ ስለ በእምነት ስለመጽደቅ ያወራል። ብዙ ነገሮች ያወራል። ግን እዛ ላይም ምንም ማሪዮሎጂ የለም እና እሱ ራሱ ጥያቄ ማንሳት አለበት መሰለኝ። ማለት ማንም ሰው የሐዋርያን ጳውሎስ መልእክት አንብቦ የሆነ ለኢንተርፕሬቴሽን የሚቀርብ አይደለም። በቃ ጀስት ቴዎሎጂ ነው፣ ፒውር ቴዎሎጂ ማውጣት ይችላል ከዛ መጽሐፍ ከዛ መልእክት። ግን ምንም ማሪዮሎጂ አለመኖሩ ከጥግ እስከ ጥግ ትንሽ ማጠራጠር አለበት መሰለኝ። እና ኤኒዌይስ ኦሬገንም እንደዛ ማለቱ የሚገርም ነገር ነው በጣም። ድሮ የቸርች ፋተርስ የሚባሉት ራሱ በዚህ እነሱ ራሱ አስተሳሰብ የተለየ ነው ማለት ነው። የሚገርም ነው። ቀጥሉ ግን ቴንክ ዩ። አስቺ እኔ በተለይ እንደዚህ አይነት ነገረ ማርያምም የተለየ ኢንተርፕሬቴሽን የሚሰጡት የኢትዮጵያ ኦርቶዶክስ ብቻ ነች። የኢትዮጵያ ኦርቶዶክስ እና ካቶሊኮች ያው ለነሱ ዶግማቲክ ነው ነገረ ማርያም፣ እሱንም ዲፋይን ያደርጋል። ግን ሆኖ ምንድነው ጎረቤት ማለት እህት አብያተ ክርስቲያናት የሚሉትን እንያቸው ከኢትዮጵያ ጋር ኮፕቲኮችን የኮፕቲክ መጽሐፍ 2 መጽሐፍ ሲስተማ